እንዴ ይህ ጥያቄ ልጀምር። በቅጽበት በአንድ አጋጣሚ ብቻ የዓለማችን የመጠጥ ውሃ 1/3 ቢበከልና መራራ ቢሆን ምን ይፈጠራል? እውነትም ከባድ ጥያቄ ነው። እንዴ ይሄ እንዴት ሊሆን ይችላል ብሎ ማሰብ ቀላል ነው። ዛሬ የምንመረምረው ጥናት ግን ይቻላል፣ እንዲያውም እንዲህ ነው የሚል መላምት ይዞ ነው የመጣው። አዎ፣ ትንታኔው የሚጀምረው በጣም ድራማዊ በሆነ ሐሳብ ነው። አንድ ኮከብ ከሰማይ ወድቆ የመጠጥ ውሃን ይበክላል በሚል ነው። እናም አብረን የምንቆየው ይህ ትንታኔ በተመረኮዘበት አመክንዮ፣ የውሃ ስርጭት መረጃዎች እና ከሁሉም በላይ ደግሞ ሊያስከትል በሚችለው የፖለቲካ አንድምታ ላይ ይሆናል። በጣም ጥሩ። ይህንን መላምት ለመረዳት ግን መጀመሪያ ከዋናው ጥያቄ በፊት ያሉትን መሰረታዊ እውነታዎች መመልከት አለብን። መሰረታዊ እውነታዎች ስል ያው በምድራችን ላይ ያለው የውሃ ስርጭት ምን ይመስላል? የትንታኔው ደራሺ መላምቱን የገነበው በእነዚህ ቁጥሮች ላይ ነው። እሺ፣ ስለዚህ ቁጥሮቹ ወሳኝ ናቸው። በጣም የችግሩን ስፋትና የመላምቱን አሳማኝነት ለመገንዘብ ቁጥሮቹን መመልከት አለብን። እንግዲያው ከቁጥሮቹን ጀመር። ብዙ ጊዜ ምድር በውሃ የተሸፈነች ናት እንላለን። ግን ምን ያህሉ ነው በእርግጥ እኛ ልንጠጣው የምንችለው? ይሄ ብዙ ሰው የሚሳሳበት ነጥብ ነው። በምድር ላይ ካለው ውሃ ውስጥ 97% ጨዋማ ማለትም የባህር ውሃ ነው። 97 በመቶ? አዎ። ንጹህ ውሃ የምንለው 3% ብቻ ነው። ይህ በራሱ በጣም ትንሽ ቁጥር ነው። ግን ታሪኩ እዚህ ላይ አያልቅም አልከዩ። 8.7% የሆነው በበረዶ ግግሮች ውስጥ እየታሰረ ነው። በቃ የቀዘቀዘ ነው ማለት ነው። አዎ። ሌላ 30.1% ደግሞ ከመሬት በታች ይገኛል። ሁለቱን ስንደምር 98.8% የሚሆነው ንጹህ ውሃ ወይ በበረዶ እየታሰረ ነው ወይም ከመሬት በታች እየተቀበረ ነው። ይሄ ማለት እኮ ሙሉ ስልጣኔያችን፣ ከተሞቻችን፣ እርሻችን፣ ኢንዱስትሪያችን የተገነባው በቀሪው የንጹህ ውሃ ክፍል ላይ ነው ማለት ነው። ያ ክፍል ምን ያህል ነው? የምንጠቀመው የገጸ ምድር ውሃ ከጠቅላላው ንጹህ ውሃ 0.3% ብቻ ነው። 0.3 በመቶ? አዎ፣ 0.3 በመቶ። ወንዞች፣ ሐይቆች፣ ረግረጋማ ቦታዎች በሙሉ የሚገኙት ከዚች ትንሽ ክፍል ውስጥ ነው። የዛሬው ትንታኔ የሚያተኩረውም ይቺ 0.3% የሆነችው ውሃ 1/3ኛዋ በአንድ ጊዜ ትበከላለች በሚለው መላምንት ላይ ነው። ልክ ነው። እውነት ለመናገር ለመጀመሪያ ጊዜ ስሰማው በጣም አስደንጋጭ ነው። ስልጣኔያችን በሙሉ የተገነባው በአይን ሲታይ ሰፊ ቢመስል ነገር ግን በልክ ሲሰላ እጅግ በጣም ጥቃቅን በሆነ የውሃ መጠን ላይ ነው። ልክ እንደ አንድ ግዙፍ ሕንፃ በአንድ ሚስማር ላይ እንደቆመ ነገር ነው። በትክክል ይችን 0.3% እያለ ተመተንተን እንችላለን። የት ነው በብዛት የምትገኘው? በእርግጥ ትንታኔው ወደ ዋናው መላምት የሚያመራን በዚህ ቁጥር ክፍፍል ነው። ከዚህች 0.3% የገጸ ምድር ውሃ ውስጥ 87% በሐይቆች ውስጥ ነው የሚገኘው። 87 በመቶ? አዎ። 1% በረግረጋማ ቦታዎች እና 2% ብቻ በወንዞች ውስጥ ይገኛል። ይህ በጣም ወሳኝ ነጥብ ነው። ብዙ ሰው ንጹህ ውሃ ሲያስብ ወንዞችን ነው የሚያስበው። ነገር ግን አብዛኛው ክምችት ያለው ሐይቆች ውስጥ ነው። ልክ ነው። እዚህ ላይ ነው የትንታኔው አመክንዮ የሚጀምረው። እንዴት? 1/3 የሚሆነውን የገጸ ምድር ንጹህ ውሃ በአንድ ጊዜ በአንድ ኮከብ ለመበከል ከተፈለገ ብዙ ቦታ የተበተኑትን ወንዞችን ማጥቃት ውጤታማ አይደለም። አዎ፣ ብዙ ጥረት ይጠይቃል። በጣም አመክንያዊው መንገድ ትልቁን የውሃ ክምችት በአንድ ቦታ ላይ ማግኘት ነው። ይህ ማለት ከ87% በላይ ይዞ የሚገኙትን ሐይቆችን ኢላማ ማድረግ ነው። ስለዚህ የትንታኔው መላምት ኮከቡ የሚወድቀው በአንድ ግዙፍ የሐይቆች ስርዓት ላይ ነው ወደሚል ድምዳሜ ያመራል። በትክክል ትኩረቱ ሐይቆች ላይ ይሆናል። እሺ፣ አመክንዮው ግልጽ ነው። ስለዚህ ቀጣዩ ጥያቄ የትኞቹ ሐይቆች የሚለው ይሆናል። ዓለማችን ላይ ብዙ ሐይቆች አሉ። ትንታኔው ሊሆኑ የሚችሉ ቦታዎችን ለማጥበብ 3 ዋና ዋና መስፈርቶች ተጠቅሟል። እሺ። አንደኛ፣ የውሃ ይዘታቸው እጅግ በጣም ከፍተኛ መሆን አለበት። ሁለተኛ፣ ጨዋማ ያልሆኑ መሆን አለባቸው። እንደ ካስፒያን ባህር ያሉ አይካተቱም ማለት ነው? ልክ ነው። ሶስተኛ፣ ዓመቱን ሙሉ በበረዶ ማይሸፈኑ መሆን አለባቸው። ምክንያቱም ውሃው ጥቅም ላይ የሚውል መሆን አለበት። በእነዚህ መስፈርቶች መሰረት የትኞቹ ቦታዎች ናቸው በዋናነት ተለይቶ የተቀመጡት? 3 ዋና ዋና ሊሆኑ የሚችሉ ቦታዎች ለይቷል። የመጀመሪያው በሰሜን አሜሪካ የሚገኙት የታላላቆቹ ሐይቆች ናቸው። The Great Lakes። አዎ፣ ሱፔሪየር፣ ሚቺገን፣ ሁሮን፣ ኢሪና ኦንታሪዮ ሐይቆችን ያጠቃልላል።
በአጠቃላይ ከ22,000 ኪዩቢክ ኪሎ ሜትር በላይ ውሃ የያዙ ሲሆን ከ30 ሚሊዮን በላይ ሰዎች በቀጥታ ተጠቃሚ ያደርጋሉ። ልክ ነሽ። በአሜሪካና ካናዳ የሚገኙ ከ30 ሚሊዮን በላይ ሰዎች 30 ሚሊዮን ሰው! ይህ እኮ እንደ ካናዳ ያለ አንድ ትልቅ ሀገር ሕዝብ በአንድ ጀንበር የውሃ ምንጩን እንደሚያጣ ነው የሚያሳየው። በጣም ከባድ ነው። እሺ፣ ታላላቆቹ ሐይቆች ግልጽ ኢላማ ይመስላሉ። ሌላኛው አማራጭስ ምንድን ነው? ሁለተኛው አማራጭ ወደ ኤዥያ ይወስደናል። በሩሲያና ሞንጎሊያ ድንበር አካባቢ የሚገኙት የባይካልና የሁቭስጉል ሐይቆች ናቸው። የባይካል ሐይቅ በራሱ የዓለማችንን 20% ንጹህ ውሃ የያዘው አይደል? በትክክል። ከሁቭስጉል ጋር ሲደመር በድምሩ ወደ 24,000 ኪዩቢክ ኪሎ ሜትር ውሃ ይዘዋሉ። ይህችም ከታላላቆቹ ሐይቆች በመጠኑ ይበልጣል። የበለጠ ውሃ አለው ማለት ነው። ግን በሰው ቁጥርስ? እዚህ ላይ ነው ትልቁ ልዩነት የሚመጣው። በቀጥታ ተጽዕኖ የሚያሳርፉበት የሕዝብ ብዛት በጣም አነስተኛ ሲሆን ከ1 ሚሊዮን በላይ ብቻ ይገመታል። አካባቢው ሰው በብዛት አይኖርበትም። በጣም የሚገርም ንጽጽር ነው። አንዱ 30 ሚሊዮን ሕዝብ ያለበት፣ ሌላኛው ከ1 ሚሊዮን ማይበልጥ ግን የበለጠ ውሃ ያለው። ሶስተኛው አማራጭስ? ሶስተኛው አማራጭ አፍሪካ ነው። የማላዊ፣ የታንጋኒካ እና የቪክቶሪያ ሐይቆች። የአፍሪካ ታላላቆቹ ሐይቆች። አዎ፣ በድምሩ ከ30,000 ኪዩቢክ ኪሎ ሜትር በላይ ውሃ ይዘዋል። ከሦስቱም አማራጮች ትልቁን የውሃ መጠን የሚወክሉት እነዚህ ናቸው። ትልቁ የውሃ መጠን በሰው ብዛትስ? እዚህ ላይ ቁጥሩ ምን ይመስላል? እዚህ ላይ ያለው ቁጥር ሁሉንም ነገር ይለውጣል። በእነዚህ ሐይቆች ዙሪያና ከነሱ በሚመነጩ ወንዞች ላይ በቀጥታ ጥገኛ የሆኑ ሰዎች ብዛት ከ200 ሚሊዮን በላይ ነው። 200 ሚሊዮን? ይህ ከቁጥር በላይ ነው። እጅግ በጣም ከፍተኛ ቁጥር ነው። ይሄ እኮ የሰብአዊ ቀውስ መጠንን ፍጹም ወደ ሌላ ደረጃ ያደርሰዋል። በአንድ በኩል 30 ሚሊዮን፣ በሌላ በኩል ከ200 ሚሊዮን በላይ። በትክክል እዚህ ላይ ነው ትንታኔው ከቁጥርና ከጂኦግራፊ ወጥቶ ወደ ጂኦፖለቲካዊ አንድምታዎች፣ ወደ ለምን የሚለው ጥያቄ የሚሸጋገረው። እሺ፣ ክስተቱ ሆን ተብሎ የሚፈጸም ፖለቲካዊ ዓላማ አለው ብሎ በማሰብ እርስ በርሳቸው የሚቃረኑ ሁለት ዋና ዋና መላምቶችን ያቀርባል። እሺ፣ የመጀመሪያው መላምት ምንድን ነው? የመጀመሪያው መላምት ኢላማው ሌላ ኃያል ሀገር በተለይም አሜሪካ ናት ይላል። ለምን? አመክንዮም እንዲህ ነው። ዓለም አቀፋዊ አምባገነናዊ ስርዓት ለመመሰረት መጀመሪያ የአሁኑን ልዕለ ኃያል አገር ማዳከም ያስፈልጋል። ትንታኔው እዚህ ላይ በጣም ጠንካራ ቃል ይጠቀማል። ሊመሰረት የታሰበውን ስርዓት አውሬያዊ መንግሥት ይለዋል። ስለዚህ ኃያሉን ከውስጥ መምታት ነው ስልቱ። ግን እንዴት? የውሃ ምንጭን መበከል እንዴት ነው አንድን ልዕለ ኃያል የሚያንበረክከው? የትንታኔው አመክንዮ የጠገበና በሀብት የበለጸገ ሕዝብ ለመንግሥት በቀላሉ አይገዛም ከሚል መነሻ ነው። አሃ፣ ሕዝቡን ተገጂ ለማድረግ መሠረታዊ ፍላጎቶቹን መንጠቅ ያስፈልጋል። የውሃ እጥረት የምግብ እጥረትን ይፈጥራል፣ ኢኮኖሚን ያሸመነምድላል፣ ሕዝባዊ ዓመትን ይቀሰቅሳል። በዚህ ሁኔታ ውስጥ ያለ ሕዝብ ስለ ዲሞክራሲና ነጻነት ሳይሆን ስለ ዕለት ጉርሱ ነው የሚያስበው። በትክክል። ስለዚህ የሕዝቡን የራስ መቻል አቅም መስበር እና የዲሞክራሲ ስርዓቱን ከውስጥ ማፍረስ ይቻላል ይላል። በዚህ መላምት መሰረት ኮከቦ የአሜሪካን ኢኮኖሚ ለማሽመድመድ እና ሕዝቧን ለማንበርከክ በታላላቆቹ ሐይቆች ላይ ይወድቃል። ልክ ነው። በጣም ከባድ መላምት ነው። ግን ለዚህ ተቃራኒ የሆነ ሌላ ሐሳብ ቀርቧል ብለሃል። አዎ፣ ሁለተኛው መላምት ከመጀመሪያው ፍጹም ተቃራኒ ነው። ይህ መላምት እንደሚለው ኢላማዋ አሜሪካ ሳትሆን አፍሪካ ናት። አፍሪካ። አመክንዮው ምንድን ነው? አመክንዮው ፈጽሞ የተለየ ነው። በዓለም አቀፍ ቀውስ ውስጥ ማለትም ጦርነትና ረሃብ በከፋበት ጊዜ እንደ ውሃ ያሉ መሠረታዊ ሀብቶች የኃይል ምንጭ ናቸው። እሺ፣ በእንደዚህ አይነት ሁኔታ ውስጥ ያለች ልዕለ ኃያል አገር የራሷን ሀብት ከማውደም ይልቅ የሌሎችን ሀብት በመቆጣጠር ኃይሏን የበለጠ ታጠናክራለች። ይህም ማለት ዓለምን ለመቆጣጠር የሚዘጋጅ ኃይል የገዛ ቤቱን አይቃጠልም እንደማለት ነው። በትክክል። አንድ ልዕለ ኃያል ሀገር ዓለምን ለመቆጣጠር በሚዘጋጅበት ወሳኝ ወቅት የራሱን መሬት መኖሪያ እንዳይሆን አያደርግም። የራሱን የውሃና የምግብ አቅርቦት በጥንቃቄ ይጠብቃል። ስለዚህ ጥፋቱ የሚደርሰው ደካማ በሆኑ አካባቢዎች ላይ ይሆናል ማለት ነው። አዎ፣ እንደ አፍሪካ ባሉ በጣም ብዙ ሕዝብ በሚኖርባቸው ነገር ግን በፖለቲካና በኢኮኖሚ ደካማ በሆኑ አካባቢዎች ላይ
በአፍሪካ ግዙፍ ሰብአዊ ቀውስ ሲፈጠር ዓለም ሁሉ ለእርዳታ ወደ ልዕለ ኃያላኑ ይመለከታል። ይህም የሀብት ቁጥጥራቸውና ዓለም አቀፍ የበላይነታቸውን የበለጠ ያጠናክርላቸዋል። ልክ ነሽ። ስለዚህ በዚህኛው መላመት አደጋው ኃያላንን ለማዳከም ሳይሆን ይበልጥ አስፈላጊና ብቸኛ ተቆጣጣሪ እንዲሆኑ ለማድረግ ነው። አዎ፣ ሁሉም ለእርዳታ እጁን ወደ እነሱ ሲዘረጋ የሥልጣን ማዕከላዊነት ይፈጠራል። እነዚህ ሁለት ፍጹም ተቃራኒ የሆኑ የዓለም እይታዎች ናቸው። አንዱ ኃያሉን ከውስጥ ማዳከም ሲሆን፣ ሌላኛው ደግሞ ደካማውን በመጨፍለቅ የራስን ኃይል ማጠናከር ነው። በትክክል። ትንታኔው ከሁለቱ የትኛውን ይደግፋል ወይስ አቅጣጫ ያስቀምጣል? እዚህ ላይ ነው የትንታኔው ውበት የሚታየው። ምንም አይነት መልስ አይሰጥም። ሆን ብሎ ሁለቱን መላምቶች እኩል ክብደት ሰጥቶ ያቀርባቸዋል። ክፍት አድርጎ ይተዋል ማለት ነው። አዎ፣ ዋናው ጥያቄ ይህ ነው። በዓለማችን ላይ አንድ ግዙፍ ጥፋት ቢከሰት የጥቃቱ ዓላማ ኃያላንን ከስር መሠረታቸው መንቀል ነው ወይንስ ደካሞችን በመጨር ፈለግ የኃያላን ኃይል ይበልጥ ማጠናከር? ትንታኔው ይህንን ጥያቄ ምላሽ ሳይሰጥበት ይተወዋል። ይህም አድማጩ ራሱ እንዲያስብበትና የራሱን ድምዳሜ እንዲያደርስ እድል ይሰጣል። ልክ ነው። በጣም የሚገርም ነው። እንግዲህ መረጃዎቹን፣ ሊሆኑ የሚችሉ ቦታዎችን እና ሁለት ፍጹም ተለያዩ የፖለቲካ አንድምታዎችን ተመልክተናል። አዎ፣ ትንታኔው የሚተወው ጥያቄ ስለ ኮከቡ ማንነት ሳይሆን ስለ ኃይል ባህሪ ነው። ኃይል ራሱን የሚጠበቀው ሌላውን በማዳከም ነው ወይስ ሌላውን በመቆጣጠር? ይህ የዘመናት ጥያቄ ነው። እንግዲያው ይህንን ለዛሬው ውይይት እንደማጠቃለያው እንውሰደው። ይህ ትንታኔ ከሰማይ በወደቀ ኮከብ ላይ ቢያተኩርም ምናልባት ይህ ምሳሌያዊ አነጋገር ለሌሎች እውነተኛ አደጎችም የሚሰራ ቢሆንስ? ጥሩ ነጥብ ነው። ጽሑፉ የውሃ እጥረትን ከፖለቲካዊ ቁጥጥር ጋር ያገናኛል። የውሃ ብክለቱ መንስኤ ሰማያዊ ክስተት፣ የኢንዱስትሪ አደጋ ወይም የአየር ንብረት ለውጥ ያስከተለው ድርቅ ይሆን ምንም ይሁን ምን፣ መሰረታዊ ጥያቄው አንድ ነው። እሱም እንደ ውሃ ያሉ አስፈላጊ ሀብቶች እጥረት ሲከሰትና በአንድ ማዕከል ቁጥጥር ስር ሲውሉ የ21ኛውን ክፍለ ዘመን የኃይል አሰላለፍና አስተዳደር እንዴት ይቀይረዋል? ይህ ለወደፊት ልናስብበት የሚገባ ጥያቄ ነው።